ሰላም እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ የምንሰራው ሳልሞን ታይ ካሪ የሚባል ቀለል ያለ ሳልሞን አሰራር አሳያችኋለሁ ማለት ነው። እዚህ ጋር የምታዩት የሳልሞኑ የአቮካዶ አሰራር ይሆናል። ሁሉንም ነገር ጨማምሬ አስተካክዬዋለሁኝ። ሳስተካክል አልቀረጽኩም። ሌላ ጊዜ አሳያችኋለሁ እንዴት እንዳዘጋጀሁት። ግን አሁን የጨመርኩትን ልንገራችሁ። አቮካዶ ሳልሳ ይባላል። አንድ ኩከምበር ወይም ደግሞ ኪያር ተልጦ በትንንሹ ይከተፋል። ከዛ አቮካዶ ሁለት አቮካዶ ነው የተጠቀምኩት። እንዲሁም ተልጦ በትንንሹ ይከተፋል ማለት ነው። ከዛ መቅዶኔስ ወይም ደግሞ ኮሬንደር እና መቅዶኒስ ይለያያል። ወይም ኩዝባራ የሚባለው በአረበኛ እሱ ይደረጋል ትንሽዬ ማለት ነው። ከዛ የሎሚ ጭማቂ ይደረጋል፣ የሎሚ ጁስ። ከዛ አንድ ማንኪያ ማር ይደረጋል። ከዛ ዘይቱን ወይም ኦይል ቮይድ ይደረጋል። ከዛ በኋላ ሀላፒኖ በትንንሽ ይከተፋል። ከዛ ጨውና ፍልፍል ወይም ጥቁር አዝሙድ ምንድነው ጥቁር ቅመም ይደረግና እንደዚህ ተደርጎ ፌስታል፣ ያው አቮካዶ ስለሆነ እንዳይጠቁር ፌስታል ላዩ ላይ አድርገን ፍሪጅ ውስጥ እናስቀምጠዋለን ለ1 ሰዓት ማለት ነው። ከዛም በመቀጠል ይሄ የምታዩት ሳልስ የሳልሞኑ ሳልሳ ከላይ የምናደርገው ሶስ ነው እየሰራሁትኝ። እሱንም አዘጋጅቼ ጨርሻለሁኝ። ግን ምን እንደጨመርኩ ሌላ ጊዜ እንዴት አድርጌ እንደማዘጋጀው አሳያችኋለሁ። አሁን ካዘጋጀሁት በኋላ ነው የቀረጽኩትኝ። ሶሱ የሰራሁትኝ ኮቴጅ ቺዝ ግማሽ ወይም ደግሞ 3 ማንኪያ ትልልቅ ማለት ነው። ከዛ የሎሚ ጁስ ወይም የሎሚ ጭማቂ፣ ከዛ ሲራሻ ሶስ የሚባል ጨምሬያለሁኝ። ከዛ 2 ማንኪያ ከሙን ጨምሬያለሁ። ከዛ የኦኒየን ፓውደር ወይም የሽንኩርት የተፈጨ ሽንኩርት ጨምሬያለሁ ዱቄቱን። ከዛ ስሞክ ፓፕሪካ ጨምሬያለሁ። ከዛ 1 ማንኪያ ማር ጨምሬ ከዛ ማሽን ውስጥ ፈጨሁት ማለት ነው። ይሄንንም ለ1 ሰዓት ፍሪጅ ውስጥ እናስቀምጠዋለን። እዚህ ጋር የምትመለከቱት ሳልሞኑን ነው። ሳልሞኑንም ማሪኔት አድርጌ ምናምን ጨርሻለሁኝ። ኦቨን ውስጥ እንዴት እንደሰራሁትኝ አሳያችኋለሁ። በዚህ መልኩ እጠብሰዋለሁ ማለት ነው። ከኦቨን አውጥቼ እጠብሰዋለሁ። የጨመርኩት መጀመሪያ 2 ማንኪያ